የባለፈውን የጉሊት እቃ እንዳለሽ ወይኔ አረራ አንተ እንዴ ነው? እሺ ምንድነው? በቃ ተይ ይቅር። በቃ እንደዚህ ከሆነ በቃ ማለት ስንት ብር ነው? በቆሎ ስራ ሰርቼ አላውቅምና አዲስ ሆነብኝ። ወደደ ሁሉም ሀገር ሰላም ብዬ ከእንቅልፌ ተነስቼ ሰላቴን ሰግጄ ተጣጥቤ ምናምን ሰላቴን ሰግጄ ከዛንላችሁ ለልጆቼም ለኔም ቁርስ ምናምን ለስራ ብዬ ኩሽና ገባሁኝ እና ብቻ ምን ልበላችሁ እኔ አልহামዱሊላህ ወላሂ ላዚም ሌላ ምንም ቃል የለኝም እንጂ አይኔ ጠፍቶ ነበረ እጄ ተቃጥሎ ነበረ አላህ ግን ከምን አይነት አደጋ ከምን አይነት መጥፎ ነገር ለልጆቼ ሲል አትርፎኛል አድኖኛልና ምን ተፈጠረ መሰላችሁ እሱን ከመናገሬ በፊት እየሰራሁኝ ያለሁት ነገር ልንገራችሁ ቤት ውስጥ ባይ ምንም ነገር የለም ዞር ስል ሁሉም ነገር ጨርሻለሁኝና ከዛንላችሁ ግን ሳይ ቡላ አለኝ ሳይ ሩዝ አለኝ እዛን ቡላ ከበሉልኝ እሰየው ካልበሉልኝም ደግሞ እንትን ምንድነው ሩዙን ይባሉልኛል ምናምን ብዬ ሁለት አማራጭ አድርጌ ሰራሁኝ ልጆቼ ምግብ ላይ ምናምን ሰነፍ ናቸውና ከዛን ሁለቱንም ድስት ጣድኩኝ ነው መላችሁ ጎን ላይ ያንን ቂቤ ያሞቅኩትኝ ነበረ ከዛን የበጠበጥኩትኝ ቡላ ጫው ባደረኩበት ውሃ ላይ ምናምን አድርጌ ይሄው እንደዚህ መስራት ጀመርኩኝ ማለት ነው አጋጣሚ ሆኖ ደግሞ ልጄም ከቂጥቂጤ አሁን ይፈልገኛል በጣም ያለኔ ሰውን አይፈልግምና ከቂጥቂጤ ነው የሚሄደው እና ምንስ አማራጭ አለው የትኛው ሰው አለ አሁን ግን በቃ ይፈልገኛል ከእህቱ ጋር ምናምን እዛ በስልክ ምናምን በተዋቸው አይፈልግም አሁን ላይና ከኔ እኔን ካየኝ መቀመጥ አይፈልግም ሽንት ቤት ከገባ አብሮኛ ነው ኩሽና ስገባ አብሮኛ ነው እዛ እዚች ጋር ተመልከቱ የተፈጠረውን A few minutes later ተረጋግቼ ልጆቼን አረጋግቼ ቀረጻውም ተቋርጦ መጣሁኝ ነው ምላችሁና ስቶቡ ፈነዳ የፈነዳው ደግሞ የቂቤ እቃ ትንሽ ነበረችኝ ብረት ናት እሷን አድርጌ እያቀለጥኩኝ ያለ ፈነዳ እና እኔ በማልጠብቀው መንገድ ነው እንደዚህ የተፈጠረውና ልጆቼ በጣም ደነገጡ በተለይ ይሄ ትንሹ እግሬ ስር ነበርና አላህ ነው ያተረፈኝ እኔንም ልጄንም ማለት ነውና አልহামዱሊላህ ስለሁሉም ነገር አልহামዱሊላህ ይሄ ነው የፈነዳብኝና አጋጣሚ ሆኖ አልቀለጠም ምናምን እሱ አልተደፋ ማለት ነው ቂቤ በዚች ነበርኝና እሱን ነው ሳቀልጥ የፈነዳብኝ ብቻ አልহামዱሊላህ ስለሁሉም ነገር ለትልቅ ነገር መጥቶ በዚህ በትንሽ ነገር ሲሄድልኝ ነው አይታችሁኝ ከሆነ በጣም ጎንበስ ብዬ ያያሁት ነበር ግን ከአይኔ ጎን ነው እንደዚህ ያለፈው ማለት ነውና አልহামዱሊላህ እስቲ ፈጣሪና መስገኑልኝ ወላሂ ለአዚም አላህን አመስግኑልኝ እኔ ምን እንደምል አላውቅም ምን የትኛው ጥሩ ስራዬ ነው አይኔን እንደዚህ ያዳንልኝ ልጄ እግሬ ስር ነበረ ብረቱ የጋለ ነበረ ቢወድቅበት ኖሮስ ገብቷችኋል አይደለ እና ከከባድ ነገር ነው የተረፍኩትኝና አልহামዱሊላህ እንዴት እንደጮኸ እንዴት እንደደነገጥኩኝ እንዴት ልጄ እንዳለቀሰ እናንተ አልገባችሁምና ብቻ ምግባችን እንደዚህ ደረሰች የልጄንም ምግብ ለብቻው እንደዚህ አወጣውለት የሱ ቂቤ ብዙ ስለማይፈልግ እና እንደዚህ ያደረኩኝ ቀኔን አሳያችኋለሁ ብዬ ነበር ግን ምን ደግሞ ያው አይቀርም አሁንም ቀኔን አሳያችኋለሁ ሙሉ ቀን አብራችሁኝ ሆኖ በላን ጠጣን ከዛንላችሁ ሌላ ስራ ደግሞ ላሳያችሁ እና እንዲ አበባ መከምከም እንደገና ደግሞ ችግኝ መንከባከብ ምናምን በጣም ነው የምወደውና የውላችሁ እንደዚህ ሰራን ዛሬ ነው መላችሁና አሪፍ ስራ ነው በጣም ጥሩ ነው እና ከዛንላችሁ ደግሞ ይሄንን ጨርሰን ወዴት እንሄዳለን ወደ በቆሎ ጠበሳ ዛሬ በቆሎ እንጠብሳለን የጉሊት ስራችን ለዛሬ እረፍት ላይ ናት ጉሊትዬ ዛሬ አልቃለችና ከዛን እስከምገዛ ድረስ ደግሞ በቆሎ እሸት ነበርኝና እሱን ደግሞ አንዱ 50 ብር ስለሆነ እሱም አዋጭ ነው የተቀመጠ ሰው ምን ያገኛል የሰራ ሰው ግን ያገኛል አይደለ በሚለውና ዛሬ እሱንም ደግሞ እየሰራን ነው መላችሁና ግን በዚህ መሐልም
የሆነ ነገር ተፈጥሯል። በቆሎን እንዲህ እየጠበስኩኝ ምናምን ልጄ ባለፈው ጠፍታብኝ ነበረ ታውቃላችሁ አይደለ? እና እየተሸማቀቅኩ እያያስኳት ያው ልጅነት ምናምን ነገር ስላለ ደግሞ እያመለጠችኝም ምናምን ስለሆነ ትሄድብኛለች ብር እያለች ከዛ እኔም በቆሎ ሆነ ተወውና ሄዳለሁኝ እሷን ፍለጋ ከዛም በቆሎ ያርብኛል። በቃ በዚህ አይነት ፈተና ውስጥ ነው ያለሁት እኔ እናንተ እህትና ብቻ አልহামዱሊላህ ወላሂ አልহামዱሊላህ ላስችል አይሰጥምና ስለተማመነብኝ ነው ይሄንን ፈተና የሰጠኝ ተማመነብኝ ነው ትችሏለሽ ብሎ ስላሰበ ነው ይሄን ፈተና የሰጠኝና አልহামዱሊላህ ከዛንላችሁ እዚች ጋር አንድ ከስተመር መጣ ነው መላችሁና ከዛን እስኪ ጠበስ ድረስ እዛ ጋር ሆኛ አልኳት ምናልባት ካሜራ ምናምን ላይ ችግር ካለው ቤተሰብ አይፈልግም ልጆቹ እንዲቀረጽበት ስለዚህ ከካሜራ እንድትወጣ ነገርኳትኝ እኔም እስከ ጠብስ ምናምን ጎን ላይ ጥግ ላይ ምናምን እንድትጠብቀኝ ከዛንላችሁ ደግሞ ልጄ እዚች ጋር የለችም እሷን ማማ ምናምን ማለት ጀመርኩ እሄዳለሁ ፈልጋታለሁ አመጣታለሁ ታመልጠኛለች አልহামዱሊላህ ኢስማና የበስ ስንት ጎዳና ይወደቃል ስንት የተጎዳ አለ ስንት የተቸገረ አለ ስንት ይሄንንስ አቅም ያጣ ስንት አለ እኔ አቅሙ ስላለኝ እኔ ጉልበቱ ስላለኝ እኔን ስላመነኝ አይደለ በዚህ የሚፈተነኝ ስለዚህ እኔ አልহামዱሊላህ ብልስ አልহামዱሊላህ ምን ይሳነዋል እኔ ጌታ አንድ ቀን ደግሞ የተሻለ ነገር ላይ ያኖረኛል አይደለ ስለዚህ የልጅቷም በቆሎ እየደረሰ ነው ልጄንም እዛ ወንበር ላይ ምናምን ነገር አስቀመጥኳት ከዛን ደግሞ የኔና ልጄን እስቲ ንግግርን ሰሞን ቆሎሽ እየደረሰ ነው 50 ብር ልፎ ልጠፊብኝ ትንቀለቀያለሽ እስቲ ይዛገልሽ ግዳያቸው እኔን የሚዳፈሩን በሱ እናቴን እንዳነኩ በይ እንዳገዳ እናቴን እማ ምንድን ምን አለ ማን ያለው ማን ያለው ደረሰ እኔ በቆሎሽ ይቅርታ መያዣ ቤት ልጮ መጥቼ ወይ ዝርዝር የለሽም እሺ 150 ብር አለሽ እሺ ነይ ማማዬ ነይ ያው ሸቀል ብር ያዢ ነሽ አንቺ እሺ ያው ወይኔ ዋይ ልጄን አመጣለሁኝ ብዬ ሂጄ በቆሎ እንደዚህ አሮ ጠበቀኝ ይውልኝ ጥቁረቱን ማለት ነው ምንም ማድረግ አይቻልም እንግዲህ አልহামዱሊላህ ወዳ ይጣፍጥ በቆሎ እሺ እንጠብሳለን እንሸጣለን እንበላለን እሺ በቆሎ ስንት ነው በቆሎ አንተ አብራባይ እሺ አልደረሰም ጠብቃለህ እዛ ጋር ኧረ ችግር የለም ትጠብቃለህ እዚሁ ቁጭ በልሽ ካሜራ አለ ግን እንዳይደብር ይመች ያራዳለች ዝርዝር አለ ዝርዝር የለኝም ልጅ ራሱ ገዝተህ ከሌብር አለ ትሬብል ያሳልፍ በቃ አስተላልፍልኝ በቴሌብር ነው 50 ብር የዚህ ልጅ መልካምነት ደግሞ እዩልኝ በጣም እኔ የገረመኝ ማለት ነው ሳይቆጣኝ ሳመናጭቀኝ ምናምን ወይ እንዴት ምን እንደምላችሁ አላቀም ማማ አረኔ እንደባለፈው እንዳጠፊብኝ ነይ ግቢ ነይልኝ እማዬ 69 78 0015 እዚህ ቴክስት ገባኝ አመሰግናለሁ አባቴ ወይኔ አረረ አንተ እንዴ ነው እሺ ምንድነው በቃ ተይ ይቅር በቃ እንደዚህ ከሆነ በቃ ይሁን ችግር የለም በቃ አያስፈልግም አሮግ እንትን ስለሆነ ችግር የለም ሌላ ቀን ወስዳለሁ አመሰግናለሁ ለምን ችግር የለም በቃ እሺ ብር ልመልስልህ ችግር የለም አመሰግናለሁ ብር ልመልስልህ ችግር የለም ና ብር ልመልስልህ እያልኩ ወይኔ ጉዴ ብሩን ልመልስልህና
ቆጥቶ ሄደ። በእናታችሁ በቆሎ አረረብኝና ብሩን ደግሞ ከፈለኩ። ተቆጥቶኝ ሄደ። አንቺ ስትሮጪብኝ ይሄ ይቃጠላልማ እንዴ! ደግነቱ ከፈለኝ። ግን አላህ ይዘንለት እንዴ! ኬኬ ማማ ስትሮጥብኝ እየነደደ አንዱ መቶ ከፈለኝና አዞኝ ተቃጠለ። በእናትሽ 50 ብሩን ከፍሎ አልፈልገውም ብሎኝ እንዴ አሮ ምናምን ሄዳት ተቃጠለ። እሷን ስመልስ ሳመጣ ምናምን ማለት ተናደውብኝ ጣልታችሁ ምናምን ነው ወይኔ በቃ የማን ይላል በእናትሽ ስንት ብር እኔ በቆሎ ስራ ሰርቼ አላውቅምና አዲስ ሆነብኝ። ወደደ ሁሉም ወደደ። ከልጆቹ ጋር እኮ አይሆንም። ምን ላድርግሽ ማማ እንደዚህ ስራሽ ቆይቴ አለቀ። ዛሬ ዝም ብዬ ከምቀመጥ ብዬ እኮ ነው የሆነ የተወሰነ ነገር እንኳን ባገኝ ብዬ። ልጁ እኮ ብሬ መልሽልኝ አላለም ማለት ይችል ነበር ታውቃላችሁ። ብቻ ግን አልহামዱሊላህ እና ሀዛኝ የሆኑ ሰዎችን ያበዛልኛል ከጎኔና በችግር የማይቶ ምናምን እሱ እንዲያመናጭቀኝ ወይ ብሬን አምጪ ምናምን እንዳይል አድርጎልኛል የኔ ጌታና አመሰግናለሁ። ቲጂዬ መታ ነበረ። አጋጣሚ ሆኖ ደግሞ እሷም ልጇ ምናምን ስታስቸግራት ሄደች ነው ምላችሁ። እኔም እንግዲህ እንደዚህ መጥበሴን ቀጥያለሁኝ። ግን በስተመጨረሻም ደግሞ አልሆን ሲለኝ እንደዚህ የሚያረረም ስለሆነ በልጄ ምክንያት ባንቺ ምክንያት ስላት ነበርና እኔ ልሻማቀቅላትና በስተመጨረሻም ግን ጓዜን አዝዬ ልጄም እንደዚህ ወንበሩን ተሸክማለኝ ወደ ቤታችን እንገባለን ነው መላችሁና እንደዚህ ስታግዘኝ ግን ሴት ልጅ ግን ይወለድ ነው መላችሁ ውዶቼና ሴት ስለሆነችልኝ ነው እና ላችሁ ቤታችን ደረስን። ዱቄትም ገዝቼ ገባሁኝ ያው በሰራሁበት ብር ማለት ነው። ከዛ ለነሱም ዳቦ ምናምን ነገር እደፋላቸዋለሁ። እቤት ደረስኩኝ እና በቃ ምን እንደምላችሁ አላውቅም። ልጄ ምናምን እንደዚህ ተኛ። ከዛ እሱን አስተኛሁትኝ እንደዚህ ማብራቱ ምናምን አጠፋላታለሁ። ምክንያቱም አሪፍ እንቅልፍ መተኛት ስላለበት ያው አብረውኝ ሰሩ ነው የምለውኮ እኔኮ አብረውኝ ሰሩ ልጆቼ ነው እያልኩኝ ያለሁት። አብረውኝ ነው የሚደክሙት። አብረውኝ ዝናብም ቢዘንብብኝ ይዘንብባቸዋል፣ ፀሐይም ቢወጣብኝ ይወጣባቸዋልና አብረውኝ ነው ያሉት። ያው የገዛውት ዱቄት ልብሴን ምናምን አበላሽቶት ማብራቱን አጥፍቼለት ተንዘላዚ ያለው ነው እንደምታዩትና ከዛ ማብራቱን አጠፋለታለሁ። ቀጥታ ወደ እንትን እገባለሁ ማለት ነው ወደ ኩሽና ደግሞ ስገባላችሁ ማለት ነው የሆነ ትእዛዝ ነበረብኝ። ትእዛዙ ምን መሰላችሁ? አንድ እህቴ ድርቆሽ አድርቀሽ ላኪልኝ አለችኝ። እንጀራውን ምናምን በፍሬ ማለት ነው ልግዛልሽ ወይም ከራሴ ከልጆቼ ያዘጋጀሁት ዱቄት ላይ ምናምን ልጋገርልሽና በሱቅ በሚሸጥ ዋጋ ገንዘቡን ትከፍኛለሽ ተባብለን ተነጋገርንና ድርቆሽ ልሰራላት ሊጥ አብክቼ ነበረ። እንጀራውን መጋገር አለብኝ ውዶቼ እንደምታዩት ማለት ነው። ምጣድሽ ጠቆረ፣ ምጣድሽ ቆሸሸ ምናምን እንዳትሉኝ። ያው ከቦታ ምናምን ነገር ሲቀያየር ነው እንደዚህ ተንገላተዋል አብረውኝ እቃዎቼ። ለዛ ነው እሺ። ከዛን ምጣዴን እንደዚህ አሟሸውኝና ሎክሼ እስኪ ሞቅ ድረስ ጠበቅኩትኝ። ሊጢ ምናምኑንም አዘጋጀው። አብሲት ጥዬ ነበረ የወጣሁትኝ እሱን አላሳየኋችሁም። ከዛ ምጣዴ ሞቀች አሟሸኋትኝና ከዛ ንላችሁ እንጀራ ሳፈስ እንዴት አያችሁት? እችላለሁ ውዶቼ እችላለሁ? እስኪ ንገሩኝ። አዎ እችላለሁ። ልታማም ነው እንጀራ ስጋግርና ሙያ ላይ በነገራችሁ ላይ አልታማምና ከዛ ንላችሁ ይሄው ከደንኩትኝ። አሁንም ለሌላ እንጀራ እንደዚህ ምናምን አድርቄ ነው እሺ ማውጣው። እንደዚህ ክረምት ስለሆነ አሁን ላይ እኔ ጊዜም ሰዓትም ደግሞ ስለሌለኝ በምጣድ ነው እሺ እያወጣው እያደረኩኝ ያለሁት እምላችሁ። እኔ አሁን ውጪ ካልን ዝናብም ነው ክረምት ነው እርጥበት አለ
ፀሐይ የለም ስራዬም ደግሞ ውጪ ውሎ ምናምን መግባት ስለሆነ ግዴታ ውጪ ግቢ ውስጥ ካወጣሁትኝ ቁጭ ብዬ መጠበቅ አለብኝ ቁጭ ብዬ ከጠበቅኩኝ ደግሞ ብዙ የሚበላሹ ነገሮች አሉ አሁን ተከራይም ስለሆንኩኝ ገንዘብ ምናምን ነው ማሳደድ ያለብኝ ልጆችም የሚጎሳቆሉብኝ የሚሰቃዩብኝ ለዛ ነው ከዛን ላችሁ እንደዚህ ክሽን አድርጌው ይሄንን ይመስላል ነው ምላችሁ ድርቆሽ ስለተከታተላችሁኝ አመሰግናለሁ በዱአና በጸሎት አትርሱኝ እወዳችኋለሁ አከብራችኋለሁ ሰላም ሁኑልኝ ላይክ ሼር ሰብስክራይብ ስለምታደርጉልኝ አመሰግናለሁ ባይ